ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መጥተናል። አሁን የምንገኘው ከሜክሲኮ ወደ ቡልጋሪያ እየተሰራ ያለው አዲሱ የቢቲ ቢአርቱ ፕሮጀክት ላይ ነው። በጣም የሚያስገርም ፍጥነት ላይ ነው ያለው። እንደምታዩት በጣም ብዙ ስራዎች እየተሰሩ ነው የሚገኘው። ስለዚህ በዛሬ ጉብኝታችን ይሄን በደንብ የምንቃኝ ይሆናል ማለት ነው። ከዚህም ባሻገር ዛሬ ደስ የሚል ዜና አለን፣ እሱንም የምናጋራችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁ እንዳዘነጉ። እሺ ጉብኝታችንን ጀምረናል። አሁን የምንገኘው እንደምትመለከቱት ሜክሲኮ ኬኬር ህንፃ አካባቢ ነው፣ ወይም ደግሞ ደብረ ወርቅ ህንፃ የታክሲ መናኸሪያ ያለበት ቦታ ማለት ነው። ከዚህ በስተግራችን በኩል እንደምታዩት የባሶቹ መናኸሪያ ተርሚናሉ አለ። ፊት ለፊታችን ደግሞ ኬኬር ህንፃ ይታየናል። ስለዚህ በዚህ በኩል ወደ ቢቲ ቢአርቱ ፕሮጀክት የሚያስገባ መንገድ አለ። ይሄ ከፊት ለፊታችን የምናየው በዚህ በኩል ቀጥታ ገብተን የሚሰራውን የኮሊደር ፕሮጀክት እየተመለከትን እስከ ቡልጋሪያ ማዞሪያ ድረስ የምንሄድ ይሆናል ማለት ነው። በጣም የሚያስገርም ለውጥ ነው ያየሁት። ከመጣው ትንሽ ቆየት ብዬ ነበር። በእርግጥ በጣም ብዙ ለውጦች አሉ። እያንዳንዱን የምንመለከት ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃቸዋለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እንደምታዩት አሁን ወደ ኬኬር ህንፃ አካባቢ ነው የምንገኘው። በዚህ በስተቀኛችን በኩል የምታዩት አረንጓዴው ጨርቅ ለሴፍቲ ተብሎ የለበሰ ነው። ብዙ ቦታዎች ላይ እንመለከትም እንደዚህ አይነት ጥንቃቄ። እዚህ ፕሮጀክት ላይ ግን ለየት ያለ ነገር የተመለከትኩት አንድም ይሄን ነው። ምክንያቱም ብዙ የተቆፋፈሩ ነገሮች ስላሉ ሰዎች መስመር ስተው እንዳይወድቁና ጉድጓድ ውስጥ እንዳይገቡ መከለያ እና እንዲያውቁት እንደ ምልክት ተደርጎ ነው እዚህ ጋር የተቀመጠው። በጣም የሚበረታታና ሁሉም የመንገድ ስራ ፕሮጀክቶች ላይ ቢደረግ የሚመከር አይነት ልምድ ነው ይሄኛው። ምክንያቱም ብዙ መኪኖች እንደዚህ አይነት ቦታ ላይ እየገቡ እንዲሁም ደግሞ እግረኞችም እየተንሸራተተ መሬቱ ብዙ አደጋ ሲደርስ ሰምተናል። በቅርቡም ወደ ኮልፌ አካባቢ አንድ መኪና እንደዚሁ መስመር ስቶ የሚሰራ ቦታ ውስጥ ገብቶ ነበርና እንደዚህ አይነት ነገሮች ቢኖሩ ጥሩ ልምድ ነው ብዬ አስባለሁ እንደኔ። እንደምታዩት አሁን ወደ ታች እየወረድን ነው የምንገኘው። በዚህ በኩል ወደ ሜክሲኮ እየተጠጉ ነው። ከዚህ ቀደም ይሄን አካባቢ ስንመለከተው ወደ ታች ወደ ጠማማ ፎቅ በታች ነበሩ ሲሰሩ የነበረው። አሁን ላይ እንደምታዩት ወደ ኬኬር አካባቢ እየተጠጉ ነው፣ መንገዱን እየሰሩ እየቆፈሩ ማለት ነው። መግቢያችን ላይ ዛሬ አንድ አዲስ ደስ የሚል ዜና አለ ብዬ ነግሬያችሁ ነበረ። እሱን አሁን የምነግራችሁ ይሆናል። እንግዲህ ውድ የቻናላችን ቤተሰቦች ዛሬ 10,000 ቤተሰብ ሞልተናል። በአንድ አመት የረጅም ጉዟችን 10,000 ሰብስክራይበር እና 2.5 ሚሊዮን ቪው ደርሰናል። ይህም በጣም የሚያስደስት ነው። የእናንተ የሰብስክራይበሮቼና እንዲሁም ደግሞ የቻናሌ ቤተሰቦች ትልቅ የማበረታታት ውጤት ነውና በጣም ላመሰግናችሁ ፈልጋለሁ። ቀጣይም የተለያዩ ነገሮችን እየሰራን አብረን የምንጓዝ ነው የሚሆነው። ለየት ያለ እንድሰራላችሁ እንዲሄድና እንዳሳያችሁ የምትፈልጉት ቦታም ካለ ኮመንት ላይ ያስቀምጡልኝ። በተቻለኝ አቅም እዛው ሄጄ ቪዲዮ አዘጋጅቼ ለእናንተ ለማድረስ እሞክራለሁ። ወደ ጉብኝታችን ስንመለስ ታስታውሱ ከሆነ ከዚህ ቀደም በሰራውላችሁ ቪዲዮ ላይ እዚህ ቦታ ላይ በጣም ድንጋያማ ስለነበረ የተለያዩ ማሽነሪዎች ድንጋዩን እየፈለፈሉ ነበረ። አሁን እንደምትመለከቱት የትቦ ቀበራ ተደርጎበታል። ድንጋዩ ሲፈለፈል የነበረው ለዚሁ ለትቦ መቅበሪያው ቦታ ነበረ። እንደምታዩት ብዙ ማሽነሪዎች አሉ እዚህ አካባቢ ላይ። አሁን የረፍት ሰዓታቸው ስለሆነ ነው እንጂ ብዙ እንቅስቃሴ ነበረው እኔ በቀረጽኩበት ሰዓት።
መሬቱ እንደምትመለከቱት ነው። ከስር በኩል በጣም ድንጋያማ ነው። እንዲሁም ወደ ታች ወረድ ስንል ብዙ እንደዚህ የተከመሩ ከዚህ የወጡ ድንጋዮች እንመለከታለን። ከዛ ከፎቆቹ ወደ ታች ወረድ ስንል ማለት ነው። ይህ ፕሮጀክት እንደምታዩት ነው። በጣም በሚያስገርም ፍጥነት እየሄደ ነው የሚገኘው። መነሻቸውን ያደረጉት እዚላችሁ ከሆነ ከቡልጋሪያ ነበረ። መጀመሪያ ሰሞን ላይ ከቡልጋሪያ ሲሰራላችሁ ብዙም እንቅስቃሴ አልነበረውም። እንዲሁ አጥሩ በዚህ በኩል ያለው አጥር ታጥሮ በውስጥ በኩል ተሸፍኖ እየተሰራ ነበረ። የተወሰነ ነበር ሲሰሩ የነበረው። አሁን ላይ ግን እንደምታዩት ኦልሞስት ሜክሲኮ የታክሲ ተርሚናሉ ጋር ደርሰዋል። በጣም ብዙ ነገር ነው የተሰራው። ወደ ቡልጋሪያ አካባቢ ያለው ኦልሞስት ሁሉም ነገር ተጠናቆ ከላይ የአፈሩን አልብሰው እንግዲህ ከላይ አስፓልት ማንጠፍ ብቻ ነው የሚቀራቸው። የኢንስታሌሽን ስራዎችም ተጠናቀዋል። ወደዚያ ያሉት አሁን ላይ ሞር ትኩረት አድርገው እየሰሩ ያሉት ከአልነጃሲ መስጊድ ወደዚህ ወደ ሜክሲኮ መንገድ ያለውን ነው። እንደምታውቁት ወደ አልነጃሲ መስጊድ ከፍ ብሎ የሆነ የሚያቋርጥ ወንዝ አለ። ለሱም እንግዲህ መተላለፊያ የኮንክሪት መንገድም ሰርተውለታል። እሱም ኦልሞስት መጠናቀቅ ደረጃ ላይ ነው ያለው። ምን ደረጃ ላይ እንዳለ አሁን ስንደርስ የምንመለከተው ይሆናል። የዚህ የቢቱ ቢአርቲ ፕሮጀክት ከሌሎቹ የኮሪደር ፕሮጀክቶች ይለያል። ብዙ ሰዎች ከዚህ በፊት የሰራሁት ቪዲዮ ላይ ደጋግማችሁ ጠይቃችሁ ነበረ። ከሌላው ኮሪደር በምንድን ነው የሚለየው የሚል ተደጋጋሚ ጥያቄዎችን እያየው ነበረ። ያው ገለጻ አድርጌ ነበረ በተወሰነ መልኩ። አዳዲስ የሆናችሁ ቤተሰቦች ካላችሁ ለእናንተም መረጃ እንዲሆናችሁ አንዳንድ ነገር መረጃ ልስጣችሁ። ስለዚህ ለቢቱ ቢአርቲ ፕሮጀክት ይሄ ፕሮጀክት በዋናነት ቢቱ ቢአርቲ ማለት ባስ ራፒድ ትራንዚት ወይም ደግሞ የፈጣን ባስ መስመር ማለት ነው። ይህም ማለት ከዋናው መንገድ ጎን ለባሶች ብቻ የሚያገለግል ራሱን የቻለ መስመር ነው። ከባሶች ውጪ ሌሎች መኪኖች አይገቡበትም። ይህም የፈጣን ባስ መስመር ያስባለው ለዚህ ነው። በኤሌክትሪክ ነው ሁሉ የሚሰሩት ልክ እንደ ኢትዮጵያን ሬል ሲስተም ማለት ነው። እንደ አዲሱ የኢትዮጵያ ባቡር ሲስተም በኤሌክትሪክ ነው የሚሰሩት እና በአንዴ እስከ 250 የሚጠጉ ባሶች ይኖሩበታል ተብሏል። ቢቱ ማለት የዚህኛው ሴክሽን ነው። ከጀሞ እስከ ፒያሳ ድረስ የሚደርሰው ቢቱ የሚል ኮሪደር ስያሜ ነው የተሰጠው። ይሄኛው ፕሮጀክት ከተጠናቀቀ በኋላ የተለያዩ የከተማችን ክፍሎች ላይ ሌሎችም እንዲሁ የቢአርቲ ፕሮጀክቶች ይሰራሉ። ቢ3 እና ቢ4 የሚባልም እንዲሁ ጥናት ላይ ነው የሚገኘው የሚሰሩበት ቦታ። በእርግጥ አሁን የት አካባቢ ላይ እንደሚሰሩ ግልጽ አልተደረገም። ነገር ግን ኦልሬዲ ሮድማፕ ወጥቶ ጥናት እየተደረገበት ነው የሚገኘው እዛ ላይ። እንደምታዩት እዚህ አካባቢ ላይ ብዙ አፈሮች የተከመሩ አሉ። እንዲሁም ደግሞ እዚህ ጋር የድንጋዮችም አሉ። ይሄ ማለት ከመሬቱ ስር ተፈልፍለው የወጡት ድንጋዮች ናቸው። በእርግጥ እዚህ ጋር አነስ ያለ መጠን ያለው ድንጋይ ነው ያለው። ልክ ይሄኛው መስመር ጨርሰን እዛ የሚሰሩት ህንጻዎች ጋር ስንደርስ በጣም ብዙ እንደ ተራራ የተከመረ አይነት እንዲሁ የድንጋይ ክምር አለ። እሱንም በተለያዩ ማሽነሪዎች እንግዲህ እያነሱና እያስተካከሉ ነው የሚገኙት። በደንብ ጠጋ ስንል እንመለከተዋለን እሱንም። እዚህ ጋር የምንመለከተው ህንጻ የቻይና ሚሽን ቱ ኢዩ የሚል ነው። ይሄም ማለት የአፍሪካ ዩኒየን እንደምታውቁት እዚሁ ሳር ቤት አካባቢ ነው የሚገኘው። ከሱ መሰራት ጋር ተያይዞ የተከፈተ የቻይና ጽህፈት ቤት ነው። ይሄም ማለት ከአፍሪካ ዩኒየን ጋር ያላትን አጋርነት ለማሳየት እና በቅርበት ለመስራት የተከፈተ እዚሁ ኦፊስ ነው ማለት ነው። አሁን ዋና የቻይና ሚሽን ቱ ኢዩ ኦፊስን ዋናው በሩን አልፈን ነው የምንገኘው። ያው በዛ በኩል ትንሽ ሴኩሪቲው ሀይ ስለሆነ ካሜራ ይዞ ማለፍ ስለማይቻል እሱን አልፌ ነው የጀመርኩት። አሁን ወደ ታች ወደ አልነጃሺ መስጊድ እየተጠጋን ነው የምንገኘው። እንደነገርኳችሁም እዚህ ጋር ብዙ የድንጋይ ክምሮች አሉ።
ቀደም ብዬ እንደነገርኳችሁ ይሄ መንገድ በጣም ድንጋያማ ከመሆኑ የተነሳ ለስራ በጣም አስቸግሯቸው ነበርና እያንዳንዱ ከዚህ ተቆፍሮ የወጣው ድንጋይ እየተሰበሰበ እዚህ ጋር ነበረ ሲከመር የነበረው። እንደምታዩት እዚህ ጋር አንድ ማሽነሪ አለ። እንግዲህ እሱን እያስተካከለ ነው የሚገኘው። ከዚህም እየተነሳ ወደ ሌላ ቦታ እየተጓጓዘ ነው የሚገኘው። እንግዲህ ድንጋዮቹ ጠጋ እያልን እንመለከተዋለን በደንብ እሱንም። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እንደምትመለከቱት እዚህ አካባቢ ላይ እንደነገርኳችሁ የተወሰነ የድንጋዮቹ የተከመረበት ቦታ አለ። እንዲሁም አሁን በመጣውበት ጊዜ ላይ የተለያዩ ገልባጭ መኪኖች እየመጡ ተጭነው ወጥተው ነው እንጂ በጣም ብዙ ነበረ። ትላንትና በተመለከትኩት ሰዓት እጅግ በጣም ብዙ ነበረ። አሁን ላይ ብዙ ተነስቷል። የተለያዩ ገልባጭ መኪኖች እዚህ ነበሩ ቅርብ ሰዓት አካባቢ ላይ። እንግዲህ ይሄ ማሽነሪ እያስተካከለ ነው። ለመኪና ማለፊያ መንገድ እየከፈተ ነው። እንዲሁም ደግሞ የሚመጡትን መኪኖች እየጫነ ወደ ሌላ ቦታ እየተወሰዱ ነው የሚገኙት። እዚህ ጋር አለፍ ስንል ወደ ታች አካባቢ ደግሞ ቀደም ብዬ የነገርኳችሁ ወንዙ አለ። የቢ2ፒአርቲ ፕሮጀክትን አቋርጦ የሚያልፈው እና ለሱም የኮንክሪት ስራ እየተሰራ እንደሆነ ነግሬያችሁ ነበረ። እሱንም ስናልፈው የምንመለከተው ይሆናል። አልነጃሺ መስጊድም ወደዛው አካባቢ ነው የሚገኘው በዚሁ የኮሪደር መስመር ላይ። እሱም እንግዲህ የምንመለከተው ይሆናል። ከዛ ቀጥታ ወደ ቄራ የሚያስወጣው የቡልጋሪያ መስቀለኛ መንገድ ጋር ነው የሚያወጣን ይሄ ቦታ። እንግዲህ ከመስቀለኛው መንገድ ጀምሮ ነው ወደ ላይ ወደ ሜክሲኮ አሁን አክቲቭሊ እየተሰራ የሚገኘው። ነገር ግን ልክ የኮሊደር የቢ2ፒአርቲ ኮሊደር ሲጠናቀቅ ከጀሞ ጀምሮ እስከ ፒያሳ ድረስ አቋርጦ ነው የሚሄደው ማለት ነው። በፌዝ ነው እየተሰራ የሚገኘው አሁን ላይ። ያው የፈርስት ፌዝ አክቲቭሊ እየተሰራ ያለው አሁን የተመለከት ነው ከሜክሲኮ እስከ ቡልጋሪያ የሚደርሰው ነው የሚሆነው። እንዲሁም ደግሞ ጀሞ ላይ የዚሁ የኮሪደር ፕሮጀክት ዲፖ አለ የተሰራ ለዋና መስሪያ ቤትነት የሚያገለግል እንዲሁም ደግሞ ለባሶቹ ጥገናና የተለያዩ አገልግሎት የሚውል ራሱን የቻለ ዲፖ ተሰርቶለታል። ጀሞ ላይም በቅርቡ ያለበትንም ፕሮግረስ የማሳያችሁ ይሆናል። እዛው ጀሞ አካባቢ ሄጄ ማለት ነው። ይህ ፕሮጀክት በዋናነት የሚሰራው በከተማ አስተዳደሩና በፈረንሳይ መንግስት የፈንድ ነው። የፈረንሳይ መንግስት ወደ 85 ሚሊዮን ዩሮ ፈንድ ሲያደርግ የከተማ አስተዳደር ደግሞ ወደ 100 ሚሊዮን የሚጠጋ ዩሮ እንዲሁ ፈንድ ተደርጎ በጋራ እየተሰራ ያለ ፕሮጀክት ነው። አሁን እንደምትመለከቱት የወንዙ የሚያቋርጠው ጋር ደርሰናል። በኮንክሪት እየተሰራ ያለው የምትመለከቱት ይሄን ነው። እንደምታዩት ብዙ ነገሮቹ ተጠናቀዋል። የወንዙ መስመርም
መንገዱ እንደምትመለከቱት ነው። ይሄን ነው እንግዲህ አቋርጠን የመጣ ነው። የድንጋዩ ክምርም ከዚህ በኩል በደንብ ነው የሚታየው። ይህ ቦታ ሲጠናቀቅ በጣም ነው የሚያምረው። እንደምታዩት ህንጻዎቹም ደረጃቸውን የጠበቁና ግዙፍ ናቸው። አሁን እዚህ ጋር የተጠናቀቀው የኮሊደር ፓርትን ነው የምንመለከተው። እንደነገርኳችሁ መነሻውን ያደረገው ከቡልጋሪያ ስለነበረ አሁን እስካለንበት እስከ አልነጃሺ መስጊድ ድረስ ተጠናቋል። በስተግራም በስተቀኝም እንደምታዩት ቱቦዎቹ ተቀብረው አፈር ለብሶ እንግዲህ ተስተካክሏል። አሁን እዚህ ላይ የአስፋልት ስራ ነው የሚቀረው። እስከ ቡልጋሪያ ጫፍ እስከ መስቀለኛው መንገድ መውጫ ድረስ እንደዚሁ የተጠናቀቀበት ሁኔታ ነው ያለው። በዚህ ጋር ለእግረኞች መግቢያ የተሰራ መንገድ ነው። በዚህ በኩል አለ። በዚህ በስተቀኛችን በኩል ደግሞ አልነጃሺ መስጊድ ይገኛል። ስለዚህ ይህን እየተመለከትን ቀጥታ እስከ ቡልጋሪያ የምንወጣ ይሆናል ማለት ነው። ሌላ ጊዜ ዝም ብሎ